እንዳትደሰች ያላት የረገማት ምን አይነት ሰው ነው? እንግዲህ ዛሬ ውድ ቤተሰቦች ይዤላችሁ የመጣሁት ቪዲዮ እጅግ በጣም ያሳዝናለን። አንዲት እህቴ በጣም የምወዳት የማከብራት የአክስቴ ልጅ ታላቅ እህቴ ወደ አኼራ ሄዳለች። እሷም አረብ ሀገር እንደኔው እንደናንተው ምሰራ ነበረች። በአጋጣሚ ታማ ኢትዮጵያ መጣ ህይወቱ አለፈ ዛሬ ማለት ነው። ሁላችሁም ዱዓ እንድታረጉላት ትፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁ? ሁላችንም ሰላም ብያለሁ። ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው። እንግዲህ እንደነገርኳችሁ እህቴ የአክስቴ ልጅ ታላቅ እህቴ ወደ አኼራ እንደሄደች ዛሬ ሰምቻለሁ። እሱም ከዱባይ 18 ዓመት ሙሉ አረብ ሀገር ላይ የለፋ እህቴ ናት። ያው እንግዲህ የለፋችበትን አንድ ቀን አረፍኩ ሳትል ሁልጊዜም የሰው ቤት እንዳጸዳ፣ የሰው ፎቅ እንዳየች፣ የሰው መኪና እንዳጠበች በአጋጣሚ ባጋጠማት ህመም ምክንያት ወደ ሀገሯ መጣች ከ6 ወር በፊት። ዛሬ የመጨረሻዋ ቀን ሆኖ ወደ አኼራ ሄደች። ሁላችሁም ዱዓ እንድታረጉላት ትፈልጋለሁ። እጅግ በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው። ጊዜዋን አረብ ሀገር ፍሬታ ደክማ ፎቅ ታሃት ብላ ሰርታ እንግዲህ ወደማይቀረው ዓለም ሞት የተባለችው አረፈች። ያው ታውቃላችሁ አረብ ሀገር ስንሰራ ሁላችንም ያልፍልናል እንጂ ያልፍብናል ብለን አናስብም እና ሁልጊዜም ስንኖር አረብ ሀገር ላይ ስንሰራ ቤት እንሰራል፣ የተለያዩ ነገሮችን እናረጋል፣ በቃ እንኖራል ባዮች ሆነን እንግዲህ ዛሬ ወደማይቀረው ዓለም ሞት ወደተባለችው ሀገር ሄደች። አላህ ይዘንላት፣ አላህ በረህመቱ በዝነቱ ቤቷን ኑር ያርግላት። እጅግ በጣም ነው የሚያመው። ትደክሙ ኖራችሁ ስትለፉ ኖራችሁ በቃ በአጋጣሚ ባጋጠማት ህመም ምክንያት ወደ አኼራ ሄደች። እሱም ህመሟ የደም ማነስ ነበርና እንግዲህ በደም ማነስ ምክንያት ወደ ሐኪም ቤት ትገባለች። እዛው ዱባይ በነበረችበት ሁኔታ ከዛ ደም ተጨመረላት። የተጨመረላት ደም ደግሞ ከሷ ጋር የተስማማት ስላልነበረ የሰው ደም ነበር ያስገቡላት። እንግዲህ አረብ ሀገር ሁላችንም የምንኖርበት ሁላችንም የምናውቀው አረብ ሀገር ላይ ነው። 18 ዓመት ያህል አረብ ሀገር ቆይታለች። ኮይት ሰርታለች። ከኮይት ተመልሳ ደግሞ ወደ ዱባይ ሄዲ። ከዱባይ ትንሽ ቆይታ ባለቤቷን ዱባይ ወሰደች። አብራ እየኖረች እየሰራ እያለ በአጋጣሚ እንግዲህ ከረጅም ዓመት ቆይታ በኋላ የደም ማነስ ያጋጥማታለን። በደም ማነስ ምክንያት እሷም ወደ ሐኪም ቤት ስትሄድ በጣም ጥንቃቄ ማድረግ ስላለባችሁ ነው። ሐኪም ቤት ሄዳ ደም ማነስ እንዳለባት ተናገራት። ደም ማነስ እንዳለባት ሲናገራት የማንም ደም እንደሆነ ሳይታወቅ የሰው ደም ተጨመረላት። እንግዲህ እሷ እያለች ያለችው የሰው ደም የተጨመረልኝ ነው ያለችው። ምን አይነት ሰው እንደሆነ አላሁ አለም። በዛ ምክንያት ልጅቷ ታማ ሲጠና ወደ ሀገሯ ወደ ኢትዮጵያ ከ6 ወር በፊት ቀደም ብላ ወደ ኢትዮጵያ ገባች። መታ ያው የደም ማነስ ነው ጨጓራ ነው እንደተባለች አቋሟን አሰርታ ነው የመጣችው። ስንት ሺህ ብር ጨርሳ ታውቃላችሁ? አሁን ላይ ዱባይ ኢቃማ ማሰሪያው በጣም ብዙ ብር ነው የሚያስጨርሰውና እኖር ባይሆና እህቴ ለመኖር አስባ እኖራለሁ እንጂ ሞታለሁ ሳትል ኢቃማዋን አሰርታ ኢቃማዋን ባሰራይ በትንሽ ጊዜ ወደ ኢትዮጵያ መጣች። እዛም ለ3 ወር ፈቃድ ብላ ኢትዮጵያ ሄጄ ሕክምና አረጋለሁ ብላ መጣች። ስመታ ባለችበት ሁኔታ የተወሰነ እየተሻላት የተወሰነ እየተመለሰባት መድኃኒቱን ስተው እንደዚህ ጨጓራ ነው የደም ማነስ ነው የተለያዩ ህመም እንዳለባት እየተነገራት ትላንትና በአጋጣሚ ህመሙ ሲጠናባት ከትላንት ወዲያ ወደ ሐኪም ቤት ያስገቧታለን። እንግዲህ እኔ ዛሬ ያለሁት ደሴ ነው። ቤተሰብ ደግሞ ወደ መርሳ ናቸው ያሉት። ትላንትና ተደውሎ ሲነገረኝ ካመማት ወደ ደሴ ሪፈር ይጣፍላቸዋል ብዬ እየጠበቅኩ እያለ ጧት ላይ ስልክ ስደውል እስኪ ቆይና አጣራና እንደውልልሻል ብለው ሲሉኝ ከዛ ትንሽ ቆይተው በኋላ እሷ ወደማይቀረው ሀገር ተሻግራለች አርፋለች ብለው ነገሩኝ። እውነት በጣም ነው ያሳዘነችኝ። ወላሂ በጣም ነው ልቤ የተሰበረው። ሀይ እኔ አላቅም። በቃ ልፋት በከንቱ ሁልጊዜም ልፋት ሁልጊዜም መስነት ዋ ነፍሴ ነው የምለውና
ለነፍሴ ፈራሁላት። እውነት በጣም ነው ያደነገኩት። በጣም ታውቃላችሁ፣ ህልመኛ አረብ ሀገር ስንኖር በቃ ህልማችን ብዙ ነው፣ ተስፋችን ብዙ ነው። ይህን አረገዋለሁ፣ ቤት እሰራለሁ፣ ከቤት አልፈን ደግሞ ሌላ የተሻለ ነገር በቃ እንደዛ እንዳለ 10 ምናምን ዓመት ያህል ላይ ለፍታ። በነገራችን ላይ ወላሂ በጣም ነው የሚያመው። ይህን ያህል ዓመት ሙሉ ለፍታ ደክማ ዛሬ ያረፈችበት ሁኔታ በጣም ነው የሚያሳዝነው። ሁለተኛ ህመሟ በጣም ነው ከባድ የሆነውና እኔ ልላችሁ የምፈልገው ምንድነው እህቶቼ፣ የአረብ ሀገር ላይ ሆናችሁ ማንኛውንም ሕክምና ዝም ብላችሁ የምታረጉ እህቶቼ እባካችሁ ጥንቃቄ አድርጉ። ካልሆነ የሚያማችሁ ህመማችሁ የሆነ መፍትሄ የምታጡበት ከሆነ ወደ ሀገራችሁ ብትገቡና ሀገራችሁ ላይ ክትትል ብታረጉ እንጂ እህቶቻችንን በቀላል ሐኪም ቤት እየገቡ በቀላል በሽታቸውን እየገዙ ያው እንግዲህ እንደማይቀረው ሞት እየመጣ ይገኛልና እውነት በጣም ከባድ ነው። እውነት እኔ አላውቅም እስካሁን ድረስ ራሱ ውስጤ እያመነልኝ አይደለም። እና ልላችሁ የፈለኩት ከተነገረ ሰዓት ጀምሮ ድንጋጤውም አለ። ሁለተኛ ደግሞ በጣም ቆስል ብያለሁ። ማለት ይሄን ያህል ዓመት ሙሉ ለፍታ ደክማ እርፈት የምትናፍቅ እህት ማረፍ እየፈለገች ሳታርፍ ምቾት እየፈለገች ሳይመቻት ከሰራተኝነት መውጣት እየፈለገኝ ሰራተኝነት ሳታሳርፍ ለራሷ ከሰራተኝነት ተነስታ መጣ። ያው ህመም ላይ ወደቀኝ። በህመም ምክንያት ዛሬ እንደምታዩት ህይወቷ አለፈ። ነገ እንግዲህ ትቀበራለች ማለት ነው። እና ወላሂ በጣም ነው የሚያሳዝነው። እኔ ልላችሁ የምፈልገው እባካችሁ እውነት አረብ ሀገር ላይ ሆናችሁ ያልሆነ ህመም ላይ ሆናችሁ ሐኪም ቤት ገብታችሁ የምትወርቁ እህቶቼ፣ በሽተኛ ናችሁ የምትቀሩ ሞት ፈርድ ነው። ወላሂ ሞት ፈርድ ነው። እና እሷ ወደ ሀገር ስትመጣ ኢቃማዋን አሰርታ እኖራለሁ ብላ ተስፋ አድርጋ ስለነበረ ምንም አይነት እጇ ላይ እንኳ ህመሟን የሚያሳክም ብር በሌለባት ታይም በቃ ኢቃማውን ስላገኘችው ብቻ ሀገሬ ሄጄ በቀላል ብር ታክሜ መልሼ እመጣለሁ ነበር እንጂ እዚህው እቀራለሁ ብላ አልመጣችም ነበረ። እኔ እንኳ ራሱ ከ3 ወር በፊት ይመስለኛልና ሂጂ እንግዲህ ህመምሽን ካወቅሽው ከተመረመርሽ ካልሽ ኢቃማሽ እንዳይበላሽብሽ ሂጂ ያልኳት ላይ ከዛ እሺ ሄዳለሁኝ መሄድ ያስቤያለሁኝ ምናምን አለችኝና እውነት ግን የሚያሳዝነው ነገር በጣም የሚያሳዝነው እኔ በዚህ ቪዲዮ በሌላ ቪዲዮ እመጣለሁኝ እንጂ ወላሂ በጣም ቅስሜ የተሰበረበት እሷ አረብ ሀገር ላይ ሆና እሷ እየሰራች በነበረበት ሰዓት ባለቤቷን አረብ ሀገር ወሰደች ማለት ነው። አረብ ሀገር ወስዳ ኢቃማዋን አሰርታለት ዛሬ እሱ ጤነኛ ሆኖ እሷ ደግሞ ህመምተኛ ሆና መታ ሐኪም ቤት የምትሄድበት ብር እስከ ማጣት ድረስ ደርሳ እውነት እኔ ምን አይነት ወንዶች እንደሆኑ አላውቅም። በአሁኑ ሰዓት ላይ ያሉ ወንዶች ብቻ አሁን ላይ ይሄ ነው ባላላችሁም ከባድ ነውና እኔ ባካችሁ ጥንቃቄ አድርጉ። ሐኪም ቤት ገብታችሁ ያገኛችሁትን ሁሉ መድኃኒት አትጠቀሙ። በቃ ይሄን ነው የምላችሁ። ባካችሁ እህቶቼ እውነት ራሳችሁን ጠብቁ። ያልፍልኛል ብላችሁ ወታችሁ እያለፈብን ነው ያለው። ባካችሁ ነው የምለው እንግዲህ